ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘንላችሁ መጣን። እንግዲህ የዶናልድ ትራምፕ ጵጵስና ነው ብለን ስንጨህ ነው በር ነው። ለዚህ ነው ይሄ መጥፎ አሪያ ትሆናላችሁ። አንድ የኦሮሚያ ሲኖዶስ፣ አንድ የትግራይ ሲኖዶስ፣ አንድ የአዲስ አበባ ሲኖዶስ እያላችሁ ጵጵስናን ማላገጫ አታድርጉት። ቤተክርስቲያን የእናንተ መጫወቻ አይደለችም ብለን ምንጫው ለዚህ ነው። ይሄው እንደ ኮሮና በሞላ ዓለም ሊስፋፋ ነው። ይላችሁ በሞላ ዓለም እንደ ኮሮና ሊስፋፋ ነው። የዋሽንግተን ዲሲ ሲኖዶስ ለማቋቋም እንግዲህ ዶናልድ ትራምፕ ቶፍቶፍ እያለን ተመልከት እንግዲህ ተው እያለን አልኖረም። እኔ በምን አንሳለሁ ነው። አሁን እኮ ዶናልድ ትራምፕ እንዲህ ያለ ውሳኔ ውስጥ የገቡት እኔ ጳጳስ መሆን እፈልጋለሁ የሚለው አምሮትና ምኞት ውስጥ የገቡት እኔ ከብሮ ቤዛነ በተለምዶ አቡነ ገብርኤል ተብለው ከሚጠሩ ግለሰብ በምን አንሳለሁ? ፉክክር ከሆነ ሰረቆ ጳጳስ ከዚህ ከትግራይ ሰረቆ ጳጳስ ኢትዮጵያ ጋለሞታ ነች ከዚች ጋለሞታ ጋር ብለው የተሳደቡት ከነሱ ከማን አንሳለሁ ነው። አሁን ትራምፕ እዚህ ሙድ ውስጥ የገቡት እዚህ አይነት ሐሳብ ውስጥ የገቡበት ምክንያት ችግሩ ይሄ ነው። ሸሌ አለ፣ ጫት አለ፣ ሴት አለ ያለው ሰውዬ ታቆታላችሁ የጨረቃ ጳጳስ። ከዛ ከጨረቃ ጳጳስ እኔ በምን አንሳለሁ በሚል ነው ዶናልድ ትራምፕ እንዲህ አይነት ውስዋስ ውስጥ የገቡት፣ እንዲህ ያለ ሙድ ውስጥ የገቡት። ስለዚህ እኛ ከስር ከመሰረት እየጮህንበት ምክንያት ለዚህ ነው ሹፍትነት፣ ውንብድና ከቤተ መንግስትም ከቤተ ክህነትም አንዱን ሁሉንም አጣምራለሁ፣ ሁሉንም አግበሰብሳለሁ። ዶናልድ ትራምፕ አሁን እዚህ ሙድ ውስጥ ነው የገባው። ይቻላል፣ ለምን አይቻልም? ይኸው ሌሎች እንደዚህ ፖለቲካንና ሃይማኖትን አንድ ላይ እያጮማለቅት አይደል? እኔ ባጮማለቀው ምን ችግር አለው ነው። የፈራን አይደለም የፈረት ይደርሳል የጥሉት ይወርሳል የሚባል ይሄ ነው። ተመልከት እንግዲህ እኛ ዶግመን ተናገረን። አንዳንድ ሰዎች ሃይማኖታዊ ነገር ውስጥ አውጥተዋል። ለኔ ፓጋን ነኝ እንዴ? ለኔ ኢሉሚናቲ ነኝ እንዴ? ያን ሃይማኖት የሚኖር አለ እንዴ? አባቶች የተጣለ ማሳረቅ የሚገባቸው፣ የተራራቀውን ማቆራረብ የሚገባቸው፣ የተበደለ እንዲካስ የበደለ ይቁር እንዲጠይቅ ማድረግ የሚገባቸው አባቶች ዋና የወጡበት ማዕከል ሆኑ እኮ ነው የምልህ ያለሁት። አልገባቸውም እንዴ እየሆነ ያለው ነገር? አልገባቸውም እንዲሁ ማስታረቅ የሚገባቸው እያጣሉ ነው። ማቆራረብ የሚገባቸው እያፋጁ ነው። ዘረኝነት ጥንብ ናት ብለው እስልምና ያስተምራል። እስልምና ዘረኝነት ጥንብ ነች፣ አትጠጓ፣ አትመኛት፣ አታስባት ትላለች። ኦርቶዶክስን ቤተክርስቲያንም እንደዚህ ነው። በሁሉ ሃይማኖት ዘረኝነት ቆሻሻ ነው አይጠቅምም ተብሎ ማስተማር የሚገባቸው አባቶች ቁጥር አንድ ዞረኛ ሆኖ መደበቂያቸው ዞር ሆነ፣ መሸሸጋቸው ዞር ሆነ እና የራሳቸው ጥፋት አልበቃም። ከምን ጋር ያለች ምን ተምራት ትሞጣለች እንደሚባል አንዱ ለአንዱ መጥፎ አርአያ እየሆነ ነው። ተመልከቱት። የጨረቃ ጳጳስ ኦሮሚያ ላይ፣ የጨረቃ ጳጳስ ትግራይ ላይ፣ የጨረቃ ጳጳስ አዲስ አበባ ላይ በሐሳብ ደረጃ እኮ ይዞት ነበር። የአዲስ አበባ ሀገረ ስብከት ለምን ገንዘብ ሰርቀሃል? ለምን ገንዘብ ተጭበረበረ? የኢትዮጵያ ኦርቶዶክስ ቤተክርስቲያን በየቀኑ ፍርድ ቤት እየቆመች ነው። በየቀኑ ለምን? በሙስና ተጨማልቅ። ይሄ አገር ያወቀው ፀሐይ የሞቀው ጉዳይ ነው። በሙስና ተጨማልቃ እጅ መንሻ ጉቦ መቀበል በቤተክርስቲያን እጅግ ነውር ነው። አትስረቅ ብለ ያስተማረ ቤተክርስቲያንስ ዘረፋና ሌብነት ተስፋፍቶ ዛሬ ቤተክርስቲያናችን አንገት እየደፋች እንደ ሌባ የስራ አስኪያጅ የቤተ ክህነት ስራ አስኪያጅ በየጊዜው ፍርድ ቤት ይቆማሉ። በየጊዜው ክስ ነው። ይሄ ለምን ሆነ ብለን ስንጠይቅ መልስ የለም። አሁን ይሄ ሁሉ የተመሰቃቀሉ ችግሮች፣ ይሄ ሁሉ የተወዛገቡ ጉዳዮች ዕለት እየተባባሱ መጡ። ይኸው መጥፎ አርአያነታቸው ለነ ትራምፕ ተረፉ። አሁን እነ ማክሮን እንደዚሁ ይገባሉ። ኢማኑኤል ማክሮን የፈረንሳዩ እንደዚህ በሞላ ዓለም ሊስፋፋ ይችላል። ለምን? ከማናንሼ ነው። ትራምፕ ጵጵስና የተመኘው እኔ ከብሮ ቤዛነ በምን አንሳለሁ? ከአቡነ ዶላር በምን አንሳለሁ? እኔ ከአቡነ በርገር በምን አንሳለሁ? ከሰረቃ ጳጳስ በምን አንሳለሁ? ከማናንሼ ጉዳይ ከማናንሼ እና እንዲህ አንገታችን ያስደፋችን መድኃኒዓለም ኢየሱስ ክርስቶስ ለእናንተ አንገታችሁ ያስደፋቻ። እንዲህ ቤተክርስቲያናን አንገታን እንዳስደፋቸው መድኃኒዓለም ኢየሱስ ክርስቶስ ለእናንተ አንገታችሁ ያስደፋቻ። በጣም የሚጎርም ነገር ነው። የሚጎርማችን ቅዱስ ሲኖዶስ የወሰነውን ውሳኔ ረግጠው ጨፍልቀው ማን ነው የሚያዘኝ? ማን አባት ነው የሚያዘኝ ብለው ብረቤዛን የት ነው ያለው? አምቦ ነው ያለው። አሁን ለምን ማን ነው እኔን የሚያዘኝ ነው። ነገር ግን የአዲስ አበባ ክፍለ ከተማ የአዲስ አበባ መስተዳድር
የአንድ ክፍለ ከተማ ዋና ስራ አስኪያጅን ከስራ ቢያግደው ከቤቱም አይወጣ እንኳን ክፍለ ከተማ ገብቶ በቢሮ ሊቀመጥ። ለምን? የበላይ ትእዛዝ የበላይ ነው። የበላይ ትእዛዝ የበላይ ነው። እኛ ምን ላይ ነው ያለነው? ራሳችን መጠየቅ እንችላለን? አንችልም። ራሳችን መፈተሽ እንችላለን? አንችልም። ምን ላይ ነው ያለነው? በዓለም እንኳን ፓርላማው የወሰኑን ነገር አንድ ግለሰብ እምቢ ማለት አይችልም። የቤተ ክርስቲያን የቅዱስ ሲኖዶስ ስልጣን በመንፈስ ቅዱስ ነው። የታዘዘውን ስልጣን እንኳን ማስፈጸም አልተቻለም። ለምን? ነውጠኞች ሆናል። ነውጠኞች አሁን ነብሮ ቤዛነ ያላቸው ድንፋታ ኒኩሌር የታጠቀችው ራሽያ ራሱ እንደዚያ ትደነፋም። ይጎርማል። ግለሰብ አይመስላቸውም። ፑቲን በተለምዶ አቡነ ገብርኤል ተብለው የሚጠሩት ግለሰብ እንደሳቸው አይደነፋም። ፑቲን ብታምኑም ባታምኑም አቡነ አረጋይ እንደነ ሶሮቆ ጳጳስ እንደ አቡነ ዶላር አይደነፋም። ሰሜን ኮሪያ መሪ ራሱ እንደዚህ አይደነፋም። ድንፋታም ለኮት አለው፣ ሉክ አለው፣ ሞጠን አለ። ተናገርን፣ ጮህን፣ የሚሰማ የለም። ንቀት እዚህ ድረስ አማራ ስለሆንክ ኦሮሞ ስለሆንክ ነው፣ ትግራይ ስለሆንክኝ ነው፣ ለሲዳማ ስለሆንክኝ ነው። ለዚህ መደበቂያችን ነው፣ መሸሸጊያችን ነው ብሔር። ሰው ሁሉ አንድ ነው በላቸው። የተጣላ ማስታረቅ ማን ነው? የእናንተ ድርሻ ምንድን ነው? የተጣላን ማስታረቅ ነው። የእናንተ ድርሻ ምንድን ነው? ሰው ከዝሙት ከኃጢአት ከሌብነት እንዲወጣ ማድረግ ነው። የእናንተ ድርሻ ምንድን ነው? ከቦካ የበሰበሰ ዘረኝነት ህዝብ ወጥተው አንድ የእግዚአብሔርን ሐሳብና የእግዚአብሔር መንገድ እንዲከተል ማድረግ ብቻ ነው። 4 ነጥብ። አጠቃላይ ሁከት፣ ነውጥ፣ ሽብር ተቆመጡ አይደለም። ቅዱስ ሲኖዶስ ምንድን ነው ግርግር የምትፈጥሩት? ምንድን ነው ያዝኝ ልቆቀኝ? ምንድን ነው 34 ዲያቆን እስከዛሬ ያላስተማረው እስከዛሬ ያልሾመው መዋቅሩን እንዲበጠብጥ እኮ ነው። ቀልድ እንዳይመስላቸው፣ በአንድ ቀን ሄደው የሰሩት ስራ ቀልድ እንዳይመስላቸው። መዋቅሩ እንዲበጠበጥ፣ ሁከት እንዲነሳ፣ አስተዳደሩን በአንድ ቀን ትእዛዝ አዘው ነው የሚመጡት። እኔ ተመልሼ ሲሄድ ወይ ልታገድ እችላለሁ፣ የዛን ጊዜ ጎልብጡት ብለው ነው የመጡት። ምናየው ጉዳይ ይሆናል። እንደዚህ ያለው ነገር እንዲህ ያለው ቀንዳምነት ሰው ትኩረቱን አገር ላይ እንዴት ያደርጉሽ? እኛ እንዴት አድርገን ስለ ኢኮኖሚ እናውራ? እኛ እንዴት አድርገን ስለ መረጋጋት እናውራ? እኛ እንዴት አድርገን ስለ ሀገር አንድነት እናውራ? የሀገር አንድነት በእስልምና መካከል መከፋፈል ካለ፣ በኦርቶዶክስ መካከል መከፋፈል እና ሮብሻ ካለ ማነው ስለ ሀገር ለማውራት ጊዜ የሚኖረው? ሃይማኖት እኮ ትልቁ ሀሳብ ነው። ህዝብን የሚያቆራኝ፣ የሚያስማማ፣ አንድ የሚያደርግ አማራም፣ ኦሮሞም፣ ሶማሌውም፣ አፋርም፣ ሙስሊም አንድ ከሆነልህ አንዲት ሀገር ይመሰረትልሃል። በሙስሊሞች መካከል መቆራረብ ስትፈጥር፣ መዋደድ ስትፈቅር፣ ከመሃላቸው ዞረኝነት ስትነቅል አንድ ይተሳሰሩልሃል። በሞላ አገሪቱ ያለ ኦርቶዶክሳውያን በአንድ መስመር፣ ካቶሊካውያን በአንድ መስመር እንዲሄዱ እንዲቀራረቡና እንዲዋደዱ ካደረግ አንድ የተዋደደ የተሳሰረ ህዝብ ትፈጥራለህ። ነገር ግን ግማሹ በብሔር እዛ ይባደናል፣ ግማሹ በሃይማኖት እዚህ ይባደናል፣ ግማሹ እንዴት አድርገው ኢትዮጵያንን በምን ሰዓት እናያለን? እውነት እኮ ነው የምላቸው። በምን ሰዓት እና ቀላል ነገር አይደለም ይሄ ጉዳይ። ዝም ብሎ ቆለል አድርገው ጣጣ የለም የሚሉ ሰዎች አሉ። በጣም ግብዳ ጣጣ አለው። ብዙ ችግሮች ይፈጥራል። ስለ ሀገር፣ ስለ ትልቅነት፣ ስለ ቀጠናችን ለማሰብ ቀርቶ ስለ ሰፈራችን፣ ስለ መንደራችን ለማሰብ ራስ አይምራችን ጊዜ አያገኝም። በተለይ መንፈሳዊ ዓለም ቀልድ እንዳታረጉ፣ በጣም አደገኛ ነገር ነው። መንፈሳዊ ዓለም ሰዎችን ወደ ስሜት አይነት የሚወስድ ነው። በተለይ ላልተረዳ ላላስተዋለ ህዝብ በጣም አደገኛ መጥፊያ ነው። መንፈሳዊ ዓለም ካልተረጋገ ስጋዊ ዓለም ሊኖር አይችልም። መንፈሳዊ ዓለም ያልገዛውን ህዝብ ስጋዊ ዓለም አይገዛውም። ማወቅ ያስፈልጋል። ሰዎች በሃይማኖታቸው ታዘው በጨዋነት በክብር ሲኖሩ ከዛ ለሀገራቸው ቀናኢ ይሆናሉ። መንፈሳዊን ዓለም የናቀ ሰው በስጋዊ ዓለም ልትገዛው አትችልም። መተሳሰር አለባቸው እና ዶናልድ ትራምፕ መቼም እኔ እሳቸው በጣም አምሮታቸው እንግዲህ ጥሩ ነገር አላይም። አሪያ አድርጎ የወሰዳቸው ግለሰቦችም ትክክል አይደለም እና ትራምፕን ስልክ የምታውቀው ካለ ኮሜንት ስራ አስቀምጥልኝ። በግሌ ለመምከር ሞክራለሁ። አካሄዳቸው ትክክል አይደለም። ዶናልድ ትራምፕ ትንሽ መጥፎ አሪያ ነው ያደረገው። እነብረ ቤዛን እነብረ ሶሮቆ ጳጳስ አይቷል። እሱ ትክክለኛ አካሄድ አይደለም። መታረም አለበት፣ መስተካከል አለበት። ይህ አይነቱ አካሄድ ከባድ ችግር ይቆጣል እና የሎንደን ሲኖደስ የዋሽንግተን ዲሲ ሲኖደስ የሚለው ነገር መምጣቱ አይቆርማ።
ግለሰብ ተነስቶ ጳጳስና አማረኝ ማለት ቀላል ነገር አይደለም። አማረኝ እኮ ነው እያለ ያለው ዶናልድ ትራምፕ እና በአምሮት የሚሆን ነገር አይደለም። ይሄ ጉዳይ መስተካከል አለበት። ይሄን ሐሳቡን ሲሞቻች ላይክ ሼር አድርገ ወዳቻለሁ። ፒስ